ተኪላ ልቀዳልኝ ትችላለህ? የኔንም ተኪላ አድርገው እስኪ። ስሜ ማክዳ ታደሰ ይባላል። ውጭ ወጥቼ የቤተሰቤን ህይወት ለመቀየር ነበር ፍላጎት። ወደ ውጭ የሚወስደኝ ኤጀንሲ ህጋዊ አልነበረም። ላይኩን ካሜራውን ዞር አድርገው። የኔ እህት ካልተረጋጋሽ ትንሽ ቆየት ብለሽ ማውራት ትችላለሽ። ይቅርታ፣ አብሮ የነበሩ ጓደኞቼ ምን እንዳደረጓቸው በቪዲዮ ካሳዩን በኋላ ስሜት ጥሩ አልነበረ። ስለዚህ ተረጋግተሽ መቀጠል ትችላለሽ። አይ በኋላ እንደሚፈጠር ስለማለቅ አሁን ምስክርነት መስጠት እፈልጋለሁ። ድጋሚ ልቀርጸኝ ትችላለህ? በጣም ጥሩ። ለዛ ከሆነ ዳድ ካሜራውን አስተካክለው ቀጥይ። ቤተሰቤ ተዳደርበት የነበረውን መሬት ሽጠው ነበር ለደላላ የከፈሉት። ልጄ ትለወጣለች በሚል ተስፋ ነበር ገንዘባቸውን ሁሉ ለደላላ የሰጡት። ደላሎቹ ግን ከነነሱ ይሸጡኝ። መቼም ቢሆን ውለቷን ማትረሳው አምራን ከነበረችበት አስቸጋሪ ሁኔታ አውጥቶ እሷ ለነሱ ክፋት ስትሰራ እነሱ በመልካምነታቸው አሸንፈው ወደ ራሳቸው ያስጠጓት የለይኩን ቤተሰቦች ከገቡበት አጣብቂኝ ልታወጣቸው ቆርጣ ተነስታለች። የመጣባቸውን ክፉ ጠላት ፊት ለፊት ለመዋጋት ቆርጠው የተነሱት የለይኩን ቤተሰቦች ተፈራን ለማጥመድ አምራንን ተጠቅመው እሷም ተሳክቶላት መጠጥ ቤት ውስጥ አብረው ተቀምጠው ከተፈራ ጋር መጨዋወት ጀምረዋል። አምራን ይሳካላት ይሆን? ሐሳባችሁን ኮመንት ላይ ጻፉልኝ። ከዚህ አስቀድሞ ከሐኪም ቤት አገግሞ የወጣው ተሰማና ወይዘሮ ዝናሽ እነ ለይኩን ወደ ተፈራ ቤት በሄዱበት ሰዓት ቁጭ ብለው ማውራት ይጀምራሉ። እሷም ትቀጥልና ይሄው በተደጋጋሚ ብነግረውም ጓደኛህ ግን ምንም አይነት ምክር አይሰማም፣ ያ ተፈራ ነው ምናምን ከሚባለው ሰውዬ ጋር አጉልልህ ውስጥ ገብቷል ብላ ስትነግረው ተሰማም እንግዲህ ምን ታደርጊዋለሽ? ታውቂዋለሽ፣ አንድ ነገር ከያዘ እኮ አይለቅም። በእርግጥ ይሄ ጦርነት እኮ በግልጽ እኔንም ይመለከት ብሎ ሲላት ዝናሽም ተናዳ ቆይ እኔስ ምን ይሻለኛል? እዚህ ቤት የሚመጣ ሰው ሁሉ ስለ ጦርነት ነው የሚያወራው። ኧረ ተው ስለኛም አስቡልን እንጂ ብላ ስትለው ተሰማም ዝኑተይ እንጂ ጠላትን ማጥፋት እኮ ለቤተሰቡ ማሰብ ነው። እስከ መቼ ነው ዝም የምንለው? ተፈራ ደግሞ እንደምታዩ እኛ ብንተወው የሚተወን ሰው አይደለም ብሎ ሲላት ዝናሽም ሁላችሁም እኮ አንድ ሆናችሁ ቆይ እኔን ግን ማን ነው የሚሰማው? እሱን ተወና ከመጣህ ግን ኑሐሚንን አግኝታታለን ብላ ስትጠይቀው እሱም ዛሬ እኮ ሆስፒታል እንደቦጣ ነግሬያት ነበር እመጣለሁ ብላኝ ነበር፣ ግን ምናልባት ከሰዓት ስላልኳት አሁን ወደዚህ እንደመጣው ላታውቅ ትችላለች ብሎ ሲላት ዝናሽም አምራንን ላገኛት ብላ ነው አሁን መምጣቱ አይቀርም፣ ግን ተሴ መልካሙን ዜና አልሰማህም ማለት ነው ብላ ስትጠይቀው እሱም የምን ዜና ነው? ተፈራን ለማጥፋት ከመሄዳቸው ሌላ መልካም ዜና አለ ብሎ ሲጠይቃት እሷም አዎ አለ፣ ከሁሉም የሚበልጥ በጣም አስደሳች የሆነ ዜና ኑሐሚን በቅርቡ አያት ልታደርግ እንኳን ደስ አለ ብላ ስትለው እሱ ተመስገን አምላክ፣ ይህን የመሰለ ዜና ልሰማ ነው እንዴ በህይወት ያቆየ፣ ይህን የመሰለ ደስ የሚል ዜና እንኳን ተሰብስበን እንዳናከብር ያ ተፈራ የሚባል እንቅፋት የሆነ ሰውዬ አለ። ቆይ በቅርቡ የእሱን ጉዳይ ጨርሰን አብረን ደስታችንን እናጣጥረው ብሎ ሲላት ዝናሽም ቆይ ግን ተሴ ያንን ሰውዬ ማጥፋት እንደዚህ በቀላሉ የሚሳካ ይመስላል ብላ ስትጠይቀው እሱ አትጠራጠር፣ እነ ለይኩን ያደርጉታል፣ ደግሞ ማድረግ ያለባቸውን ነገር ጠንቅቀው ያውቃሉ ብሎ ሊያሳምናት መሞከር ይጀምራል። በዛን ሰዓት ላይ አምራንና ፋኖኤል መንገድ ላይ ቆመው እያወሩ ነበር። እሱም ይቀጥልና ቆይ ግን ለምንድን ነው እንደዚህ የተጨናነቅሽው አምራን አትነግሪኝም እንዴ ብሎ ሲጠይቃት እሷም በቃ ይቅርታ አድርግልኝ ፋኖ፣ ነገሩ ከአቅሜ በላይ ስለሆነብኝ በቃ የሰርጋችን ቀን ትንሽ ገፋ እንዲል እፈልጋለሁ ብላ ስትለው እሱም በድንጋጤ ምን ለመሆኑ ግን ምን እያልሽኝ እንደሆነ ታውቂያለሽ ብሎ ሲጠይቃት አምራንም አውቃለሁ ፋኖ፣ ግን ወድጄ አይደለም የተወሰነ ጊዜ ብቻ ብላ በድጋሚ ስትጠይቀው እሱም ቆይ ለምንድን ነው አሳማኝ የሆነ ምክንያት አለሽ ብሎ ሲጠይቃት እሷም ይኸውልህ ፋኖ ምን መሰለ የነጋሽ ለይኩን ቤተሰብ ደህና አይደሉም፣ ትልቅ አደጋ ውስጥ ነው ያሉት ብላ ስትለው ፋኖኤልም ወይ አምራ ቆይ ግን አንቺ መቼ ነው ስለ ራስሽ የምትጨነቂ? እኔ እኮ ስለ ነጋሽ ለይኩን አትጨነቂ ያልኩሽ አይደለም፣ ግን ደግሞ እንዴት ነው ሰርግን የሚያክል ነገር እንደዚህ በቀላሉ ልታራዝም የምታስብ ብሎ ሲጠይቃት እሷም ምን ላድርግ ፋኖ፣ አሁን ያለኝ ማንነት እኮ እንዲኖረኝ ያደረጉት እነሱ ናቸው። ስታሰርም ቢሆን ይቅርታ አድርገው ያስፈቱኝ እነሱ ናቸው። ያም ብቻ አይደለም ለመዳር ሽማግሌ ሲላክ እንደ ቤተሰብ ሆነው የተቀበሉልኝ ራሳቸው ናቸው። እነጋሽ አሁን ግን ትልቅ ችግር ላይ ናቸው። ከተማ ውስጥ አለ ከተባለ ማፊያ ጋር ትልቅ ጦርነት ውስጥ ገብተዋል።
ባለፈው አቶ ተሰማ በጥይት እንደተመቱ ታውቃለህ አይደል? አሁን ደግሞ የምፈራው ለጋሼ ወይ ደግሞ ለዳጊ፣ ብቻ ሁሉም ለኔ አንድ ናቸው፣ እንዲጎዱብኝ አልፈልግም። ባለፈውም ኮማንደሩ ቤታቸው ድረስ መጥቶ ሁሉንም ሰብስቦ ሊያቃጥላቸው እንደነበረም ሰምተሃል አይደል? ብላ ስትለው ፋኑኤልም እንዴ ቆይ ይሄን ያህል ብሎ በድጋሚ ጠይቃታል። እሷም ትቀጥልና ፋኑ ነገርኩህ እኮ ይህንን ስሰማ ቤተሰቡን ማገዝ እንዳለብኝ ተሰማኝ ብላ ስትለው እሱም እንግዲህ ያምራል አንቺ ወሰነሽ ከገባሽበት ያው እኔም እንደገባሁበት ቁጠሪ ይላትና ተያይዘው ወደ ቤታቸው ይሄዳሉ። በዛ ሰዓት ላይ እነ ሲምባ ወደ ተፈራ ቤት ገብተው እሱም ባያገኙትም አንደኛውን ጥበቃ ገል ሌላኛውን ደግሞ ራሱን አስቶ ቤት ውስጥ ከታገቱት ሴቶች የቀረችዋ አንዷን ይዘው ወደ ቤታቸው ይመለሳሉ። ከትንሽ ቆይታ በኋላ ወደ ቤቱ ሲመለስ ሁኔታውን ያስተዋለው ተፈራ በንዴት ራሱን ስቶ ከነበረው ጥበቃ ጋር መነጋገር ይጀምራል። ቆይ ማን ነው እኔን ደፍሮ የመጣ ብሎ ሲጠይቀው ጠባቂው አላወቅኳቸውም ጌቴ፣ ግን ወደ 4 ይጠጋል እድል ስጠኝ እንጂ ማንም ይሁን ማን ካለበት ጎትቻ አምጥቼ እግር ስር እደፋልሃል ብሎ ሲለው ተፈራ እዚህ ቤት ድረስ መጥተው ሲደፍሩኝ ምንም ያላደረግ እንዴት ነው ቤታቸው ድረስ ሄደ ይህንን ታደርጋለህ ብዬ ማምነው? አሁን ዝባዝንኬውን ተውና እነማን እንደሆኑ ንገር ብሎ ሲያፋጠጠው ጠባቂው ጋሽ ያላቃቸው ግን ደግሞ ቤት ውስጥ ባስገጠምናቸው ካሜራዎች ማንነታቸውን ማየት እንችላለን ብሎ ሲለው ተፈራ አሁን ሂድና የካሜራውን ቅጂ አምጣልኝ በፍጥነት እፈልገዋለሁ። ከዛ በኋላ ግን እኔ ተፈራ ማን እንደሆንኩ ለጠላት አሳያለሁ። እመነኝ እንበቀላቸዋለን። ማንነታቸው ይታወቅ እንጂ በቀልም አይቀር። የተቀጣጠለ የበቀል እሳት ነው መለቅባቸው። ለነገሩ በእናንተ መተማመኔ ነው ስህተቱ። ትሰማኛለህ? ልጅቷ ያንተ ኃላፊነት ነው። ካለችበት ቦታ ፈልገህ እንድታመጣ ትፈልጋለህ። ካለበለዚያ ግን በእሷ ቦታ ያንተን አውጥቼ ነው የምሸጠው። አሁን በፍጥነት ሂድና የካሜራውን ቅጂ አምጣ ብሎ ይልከውና የካሜራውን ቅጂ ይዞለት ይመለሳል። ተፈራ ሙሉ ቪዲዮን ከተከታተለ በኋላ ማንነታቸውን አውቆ በንዴት በቀል በትኩሱ ሲሆን ነው ደስ የሚለው። ትሰማኛለህ? ቀጣዩ እቅዳችን ሁሉንም አንድ በአንድ ለቅሞ ማጥፋት። ለጠላት ማዘን የሚባል ነገር የለም። ቤተሰቡን በሙሉ እጨርስለታል ብሎ ከዛተም በኋላ ስልኩን አውጥቶ ወደ ለይኩን ጋር ይደውላል። ስልኩን እንዳነሳው ተፈራ ነኝ፣ ተፈራ ድፋባቸው፣ አይዞ ገና ስሜን ስትሰማ ደነገጥክ አይደል ብሎ ሲለው ለይኩንም እናንተ ናችሁ የደነገጣችሁት፣ በእውነት ማን እንደሆንክ ያወቅክ አይመስል ብሎ ማስፈራራት ሲጀምር ተፈራም እሱንማ ቤቴ ድረስ መጥተህ የማይደፈረውን በመድፈርህ አሳይተኸኛል፣ ነገር ግን አንድ ነገር አላወቅም። ይህንን በማድረግህ ትልቅ ዋጋ ትከፍላለህ። ለድፍረትህ ደግሞ ገና አይንህ እያየ ብዙ ነገር አሳጣሃል ብሎ ከዛተበትም በኋላ ነው ናሆምና አምራን ተነጋግረው ተፈራን ለማጥመድ አምራን ወደሚጠጣበት ባር ሄደች። በቀጣይ ምንም ይፈጠር ይመስላችሁ? ሐሳብ እንዲሁም አስተያየታችሁ ኮመንት ላይ ጻፉልን።